ያዘጋጀው ኢቨንት ላይ ነው የምገኘው። ራሱ አይፋ ሆላንድ እርጎና ቶሞካ በጋራ በመሆን ያዘጋጁት አዲስ ነገር አለና እወቁልን እያሉ ነው። ወደ ውስጥ ገብቼ ምን አዲስ ነገር እንዳለ ማሳያችሁ ነው። ሰላም እንዴት ነሽ? አዲስ ነገር እንዳለ ሰምቻለሁ። ምንድን ነው እስኪ? ይሄ ሆላንድ ዮገርት ነው፣ በስተርድ ዮገርት። ከዛ የአፍያ ፍሩቶች አሉ። ከዛ ደግሞ ቶሞካ ቡና አለ። አንድ ላይ ተደባልቆ ቆንጆ ያለውን ቴስት እንቅመሰው ነው እንጂ አሪፍ የሚሆን ይመስለኛል። በጣም ቆንጆ ነው። ብዙ ሰዎች ወደውታል። አንቺም ተወጂዋለሽ በእርግጠኝነት። እርጎ ያገዘግዛል፣ ቡና ያነቃል። ፍሩቱ ደግሞ የተለያዩ ፍሩቶች አሉ። ሙዝ አለ፣ ወተርሚሎን አለ እና አናናስ አሉ። ሁሉንም ላድርግልሽ አይደል? እሺ፣ አዎ፣ በአንቺ ምርጫ። ይሄ ነው የኛ የምትወስጂኝ። ከዛ ደግሞ የቶሞካ ቡና እናደርግበታለን። ቸኮሌቱን አድርጊልኛ ነው እንዴ? አይሻልኝ ነገር በቸኮሌቱ አለው። እስቲ ነው ሚክስ ላድርገው ነው። በጣም ደስ ይላል። በጣም ነው የማመሰግነው። ሰላም እንዴት ነሽ? ሰላም እንዴት ነሽ? በጣም ደስ የሚል ኢቨንት ነው። ሞቅ ሞቅ ብሏል። በጣም አንቺም አምሮብሻል። አመሰግናለሁ። ይፋ ከድሮ ፕሮዳክቶቻቸውን አውቃቸዋለሁ፣ ቀምሼ አውቃለሁ። ግን አዲስ ፕሮዳክታቸው ደግሞ መስፈልጌ ነው የመጣሁት አንቺ ጋር። እሺ፣ በአሁኑ እንግዲህ ላውንች ያደረግነው 4 አይነት ፕሮዳክት ነው። የመጀመሪያው የድሮ ፕሮዳክት ላይ ግን ቻኮሌት ዲፕ ተደርጎ አናናስ፣ ማንጎ፣ ሙዝ ላይ ቻኮሌት ዲፕ ተደርጎ ያለው ፍሌቨር ነው። ለሰከንድ ዋን ደግሞ የድሮ ላይ ግን እንደ ቆሎ ስትራክቸር ኖሮት ማለት ነው። የሶስተኛው ደግሞ ሰሊጥ አለው፣ ላይክ ማያያዣው ሰሊጥ ነው። ለውዝ አለው በውስጡ፣ የዱባ ፍሬ ያለው ያ። ከዛ አራተኛው ደግሞ የቶማቶ ድራይድ ፍሌቨር ነው። በቲማቲም ድራይድ ሆኖ ግን ደግሞ ሰም ስፓይስ ተጨምሮበት ነገር ነው። ትራይት እና አራቱንም ሌሚ ነው ዩር ፌቨራይት። እሺ፣ አንዳንድ ልቅመሳው፣ እዚህ ላይ ልቅመሳው። እሺ፣ ሁሉንም ቅመሹና ይሄኛው በጣም ይጣፍጣል። ሰሊጥ ያለው በጣም ቴስቲ ነው። ይሄኛው ቶሜቶ ደግሞ የቶሜቶ አይነት ጣዕም አለው፣ ግን ትንሽ ደግሞ ቀጠል ታደርጋለች። ሚጥሚጣ ስፓይሲ ነገር ነው። አዎ፣ ትንሽ ከታቃጥለች ደስ ይላል በጣም። አራቱም በጣም ይጣፍጣሉ፣ ግን ይሄኛውን በጣም ወደድኩት። ሰሊጥ ያለው የሰሊጡን በጣም ወደድኩት። ታዲያሽ እንደውም ብትሰጪኝና ይዤ ቤት ደስ ይለኛል። ምንም ችግር የለውም። ልጨምርልሽ? አይ የታሸገውን ይዤ እሄዳለሁ። አይሻልም? ይሄን ልጨርሰውና የተለያዩ ሱፐር ማርኬት ውስጥ ይገኛሉ። ቼክ ደም አውት። በጣም ነው የሚጣፍጠው። ይሄ ሁሉም የራሳቸው የሆነ ቴስት አላቸው። ለእኔ ግን ፌቨራይቴ የሰሊጡ ነው። እናመሰግናለን በጣም። እሺ የኔ ቆንጆ፣ ቻው ቻው። ቴንክ ዩ። እናመሰግናለን። Thank you all for coming. We dreamed about this moment ከፓርትነሮቼ ጋር ስናወራ ረጅም ጊዜ ፕላን አድርገነዋል። አይፋ ፉድስ ለፕሮዳክት ገበያ ላይ ከወጣ ስራውን ከጀመርነው ትንሽ ቢቆይም ግን ፕሮፐር ላውንቺንግ አድርገን እናንተም ጋር እንደዚህ አይነት ኢንጌጅመንት ፈጥረን ተገናኝተን አናውቅምና it's been our dream. So በጣም ተደስቻለሁ ዛሬ። It's a very special day for us, for me and my partners, the employees, everyone. ከኛ ጋር ከሚሰራ ጋር ተሰስናችሁ ለጆይናችን thank you again for coming. So ገና የኢቨንቱ መጀመሪያ ነው። ዶክመንተሪ ይኖረናል፣ ፕሮሰስ ፍሎአችንን፣ ጆርኒያችንን እስካሁን የመጣነው መንገድ
የምናይበት ብሪፍ ዶክመንትሪ ይኖረናል። ግን ስቴጁን ከሰጠችን ነገር ፊው ወርድስ እንደሚታወቀው ሀገራችን ኢትዮጵያ በአግሪካልቸር ፕሮዳክሽን ስፔሻሊ ፍሩትስ ኤንድ ቬጅተብልስ ከአፍሪካ ቶፕ 10 ላይ ያለች ሀገር ናት። ሞር ዛን 70 ሚሊዮን ቶንስ ኦፍ ፍሩትስ ኤንድ ቬጅተብል አኑዋሊ ፕሮዲውስ የምታደርግ ሀገር ናት ከረንት ስታቲስቲክስ እንደሚያሳየው። ይህንን ሁሉ ፕሮዳክሽን ይህንን ሁሉ የፍሩት ኤንድ ቬጅተብል ሪሶርስ ይዘን ግን there is a very big challenge ገበሬዎችን አፌክት እያደረገ ያለ which is post harvest loss። ከተመረተው 30% more than 30% የሚሆነው የፋርመርስ ፕሮዲውስ ዌስት ነው የሚሆነው due to lack of market engage simply። So imagine አንድ ገበሬ throughout the year ብዙ ኤነርጂ፣ ብዙ ኤፈርት፣ ብዙ ገንዘብ፣ ብዙ ሪሶርስ አውጥቶ ፕሮዲውስ ያደረገው just because not getting the market engage ዌስት ሲሆን እና ይሄ ቁጥር እንደ ስታቲስቲክስ ስናገኘው ለእኛ ለአይፋቲን የነበረው what was the opportunity we could able to create with this waste የሚል ጥያቄ ያነሳ ነው እና ቫሉ አዲሽን ወደሚል ሀሳብ ነው። ሶ ቫሉ አዲሽን ሶፋር ፍሩትስ ኤንድ ቬጅተብልስ ላይ ብዙ አይነት ቫሉ አዲሽን አለ። እንደ ኤንትሪ ፖይንት እኛ ግራንድ ፍሩት እና ሌሎችን በመጠቀም አንሹሮ የቀመሳቸው ፕሮዳክቶች ወደ ኔክስት ፊው ማንስ ማርኬት ላይ የምናወጣቸው ፕሮዳክቶች እንዳሉ ሆነው እና ወደዚህኛው ወደ ግራንድ ፍሩት ሴክተር ያስገባን ትልቁ ፖይንት ይሄ ነበረ። አሁን ደግሞ የምገኘው ከአይፋ ማርኬት ማናጀር ነብዩ ጋር ነው። እንዴት ነው ደስ የሚለው ቴስቱ? ወደድሽው? በጣም በእውነት ቴንኪው። አዲስ ኮላቦሬሽናችን ነው። ወደድሽ? በጣም ደስ ብሎኛል። ሰዎች ጋር ያለው ተደራሽነት አቀባበሉስ እንዴት ነው? ምክንያቱም አዲስ ነገር ነው ይዛችሁልን የመጣችሁት። ልክ ነው በጣም ዛሬ እዚህ ያመጣናቸው ፕሮዳክቶች የተለያዩ ናቸው እንዳልሽው። አሁን እጅሽ ላይ ያገኘሻቸው ፕሮዳክቶች 3 ካምፓኒዎች አንድ ላይ ኮላቦሬት አድርገን ያወጣነው ቴስት ነው። እርጎ አለው፣ ቡና ደግሞ ቶሞካ አለው። እነዚህ አዲስ ኤክስፐሪመንት ያደረግነው እና ሰዎች ተመችቷቸው አዲስ ቴስት እንደሆነ ደግሞ ይሄ ከዚህ ውስጥ ያልተለመደው ፕሮዳክት ኢትዮጵያ ውስጥ የመጀመሪያ እንደመሆኑ መጠን ድራይ ፍሩት ሰዎች ጥሩ አቀባበል አድርገውለታል ለፕሮዳክቱ። እንዲሁም ራሱ አይፋ ደግሞ አዳዲስ ያመጣቸውን የድራይ ፍሩት ፕሮዳክቶች የተለያዩ በቲማቲም የሚሰሩ እንደ ስፓይስ ሆነው በለውዝ የተለያዩ ማንጎ ቸኮላት ውስጥ ዲፕ ተደርጎ የተለያየ አዳዲስ ኤክስፒሪየንስ ኢትዮጵያ ውስጥ ላለው ማርኬት አዲስ ስናክ ነው ወይም ደግሞ ምግብ ይዘን የመጣ ነው ማለት እንችላለን። ድራይ ናቸው ሙሉ ለሙሉ ከኬሚካል ነፃ፣ ምንም አይነት አዲቲቭስ፣ ምንም አይነት ኬሚካልስ፣ ምንም ነገር ሳይገባበት ተፈጥሯዊ ይዘቱን መጥቶ ግን ለየት የሚያደርገው ምንድነው የዋተር ኮንተንቱ ሙሉ ለሙሉ ከፍሩቱ ወጥቶ ለስናክነት እንዲመች። በኢትዮጵያ ብዙ ጊዜ የለመድነው ምንድነው ቆሎ ጥርሳችን ያዝ ያደርጋል። ስለዚህ በሱ መሰረት ነው የተሰራውና ሰዎች አንደኛም ይመስለኛል ቶሎ ተቀባይነት ያገኘው በዚህ። በምንድን ነው የምታደርጓቸው? በፀሐይ ነው ወይስ ሌላ የምትጠቀሙት ነገር አለ? ልክ ነሽ። አብዛኛውን ጊዜ ድራይ ፍሩቶች በፀሐይም ይደረጋሉ። እኛ ኢትዮጵያ ውስጥ ግን ድራይ የምናደርገው ዳይሃይድሬሽን ማሽን አለ። ሙሉ ለሙሉ የዋተር ኮንተንቱን የሚያወጣ ዳይሃይድሬሽን ትልቅ ማሽን አለ። በዛ ይደረጋል። ሁሉም የየራሱ ሼፕ የየራሱ ቴምፕሬቸር አለው። በዛ መሰረት ፓክት ተደርጎ ሰዎች እጅ ላይ ይቀርባል ማለት ነው። ከጤና አኳያ ያለው ጠቀሜታ ትክክለኛ ፖይንት ነው። እንደ ኤጅ ኦፍ ዲሞግራፊ ልበታትንልሽ ይችላል። አንደኛ ይሄ እድሜያቸው ገፋ ያሉ ሰዎች እንደኔ እንበል ምንድነው እነዚህ እድሜያቸው ገፋ ያሉ ለማለት ያነሳሳል። ብዙ ጊዜ ክሬቭ ያደርጋሉ፣ ስኳር ምናምን ያስቸግራሉ አይደል? ግን በዛ እድሜ ደግሞ አይመከርም። እነዚህ ፕሮዳክቶች የዋተር ሜለን አሁን የራሱ ተፈጥሯዊ በጣም ቆንጆ የሆነ ስኳር ቴስት አለ። የኛ ፕሮዳክት ደግሞ ቅድም እንዳልኩሽ ምንም አይነት ኬሚካል ምንም አይነት አዲክቲቭ ስለሌለው እነዛ በእድሜ ከፍ ያሉት ሰዎች ይሄን ነገር ቢጠቀሙ ሪኮመንድ ይደረጋል።
ክሬቪንጋቸውንም ማረጋጋት ይችላሉ። ግዴታ ያን ኬሚካል ያለው ወይ ስኳር ያለው መሄድ አይችሉም። ስለዚህ ለአንቺ የሚሆን ምርት ነው የምትለኝ? ለአንቺም ለቤተሰቦችሽም። እሺ የአይፋ ምርቶችን ለማግኘት ሰዎች የት ነው ማግኘት የሚችሉት? ድፍን ኢትዮጵያ ውስጥ ያሉት ትልልቆቹ ሱፐር ማርኬቶች እና ኦልማርት፣ ኩዊንስ፣ በሱፐር ማርኬት ደረጃ ሁሉም ሱፐር ማርኬቶች አለ። በሱፐር ማርኬት ብቻ ደግሞ አይደለም ያለ ነው። ቶሞካ፣ ሙልሙል እንደዚህ ኮፊ ሾፖች ላይ ትልልቆቹ እነሱ ላይ ያለ። አንዳንዶቹ ደግሞ ሆቴልን ማግኘት እንፈልጋለን ለሚሉ ደግሞ እዚሁ ያለንበት ኢቨንቱ እየተካሄደ ያለበት ደግሞ አንዱ ፓርትነራችን ሀያት ሬጀንሲ እዚሁ ፕሮዳክቱን እናቀርባለን። ከዛ በዘለለ ደግሞ ብዙ ሰዎች ልክ እንዳንቺ ደግሞ ትራቨል የሚያደርጉ ሰዎች ይኖራሉ። ትራቨል ሲያደርጉ ደግሞ ዲቲ ፍሪዎች አሉ። ዲቲ ፍሪ ላይ ያለ ኤንኤችዋይ እና ኖቪስ እሱ ፕሮዳክት ያቀርባሉ። ሁሉም አካባቢ ላይ አይፋ ድራይ ፍሩት በበቂ ሁኔታ ጤናችሁን እየጠበቃችሁ አምሮታችሁን እየተወጣችሁ ድራይ ፍሩትን ከሽከሻሩ እየበላችሁ እሺ፣ በጣም ነው የምናመሰግነው። በጣም ነው የማመሰግነው። እሺ የአልፋ ፉድስ ኮፋውንደር ሜላት ጋር ነው የምገኘው። ሜላት እንኳን ደስ ያለሽ። እንኳን አብሮ ደስ አለሽ። ለመጀመሪያ ጊዜ ነው አይደል ኢትዮጵያ ውስጥ ይሄ ምርት ሲመረት? ትክክል ነው። አይፋ ድራይድ ፍሩት የመጀመሪያው ድራይድ ፍሩት ማለትም የደረቀ ፍራፍሬ እንደ ስናክ የሚበላ ለኢትዮጵያ ማርኬት ኢንትሮዲውስ ያደረግ ነው እኛ ነን ከ2 ዓመት በፊት። አሁን ደግሞ በትልቁ ኤክስፓንድ አድርገን እየመጣ ነው። በጣም እኔ ባንቺ ደስ ብሎኛል። ምክንያቱም የመጀመሪያ በመሆንሽ በዛ ላይ ደግሞ ሴት በመሆንሽም ጭምር። ልክ ነው። እስኪ ስለ አይፋ ፉድስ እወቁልን የምትይው ነገር ለህዝቡ ካለ እስኪ ንገሪኝ። አይፋ ፉድስ አንደኛ በጣም ጤናማ የሆኑ ፕሮዳክቶች ነው ያለው። የተለያዩ ስናክ ፕሮዳክቶች አሉ። ድራይድ ፍሩት ነበር እስካሁን። ዛሬ ደግሞ እንዳያችሁት የተለያዩ ፕሮዳክቶችን ኢንትሮዲውስ ያደረግን ነው። የግብርና ፕሮዳክቶችን ከፍሩት ጋር ቀላቅለን ለስናክ የሚሆኑ ፕሮዳክቶች አዘጋጅተናል። አንደኛው እሱ ነው። ሁለተኛ በጣም የምንኮራበትና ደስ የሚለን ነገር ቀጥታ ከፋርመሮች ጋር ነው የምንሰራው። አሁን አርባ ምንጭና ሲዳማ ካሉ ገበሬዎች ጋር ነው የምንሰራው። በቀጣይነት ግን እንደሰማችሁት በሀገሪቷ ላይ ካሉ የተለያዩ ቦታዎች ሶርስ እያደረግን ዋናው ዓላማችን ኮሜርሻሊ ቫያብል በሆነ መንገድ የገበሬዎችን ኢንካም ሊያሻሽል የሚችል ፕሮዳክታቸው ላይ ቫልዩ የሚጨምር ፕሮዳክት ነው። በጣም አሪፍ። እንዴት አይዲያው መጣልሽ? ወይስ ከዚህ ቀደም ሌላ ሀገራቶች ላይ ታውቂው ነበር? አዎ ሌላ ሀገራቶች ላይ በጣም ኮመን ፕሮዳክት ነው ድራይድ ፍሩት። እኛ ሀገር ደግሞ ድራይድ ከመጀመራችን በፊት ፍሬሽ ፍሩቶችን ከገበሬ ወስደን ለከተማ ላሉ ማርኬቶች እንሰጥ ነበረ። በዛን ጊዜ ኦልሬዲ በጣም ትራዲሽናል ቼን ስለሆነ እሱን ለመስበር ይከብዳል በስታርታፕ በእኛ አቅም። ስለዚህ የተለየ ፕሮዳክት ለሼልፍ ላይፍ የፍሩት እና ቬጅቴብልን ደግሞ ትልቁ ችግር ፖስት ሃርቨስት ሎስ ነው። ማለትም ከተመረተ በኋላ ማርኬት እስኪደርስ በጣም አብዛኛው ምርት ይበላሻል። ስለዚህ እሱን ሼልፍ ላይፉ ማርዘም የምንችልበት ፕሮዳክት ብለን ስናስብ ድራይድ ፍሩት አንደኛው ነበር። ኢትዮጵያ ውስጥ የለም። ሌላ ሀገር በጣም ኮመን ፕሮዳክት ነው። ለምን ኢትዮጵያ ውስጥ አናመጣም ብለን አመጣን። ኧረ እንኳን የሚዘሽልን መጣሽ። ለዳይት ለመጠቀም ወይ ደግሞ ዌት ሉዝ ለማድረግ የሚጠቅመው ነገር አለ? ፋይበር ካለው ድራይድ ፍሩት ነው። ቬጅቴብሎችም ኢንትሮዲውስ እያደረግን አሁን ለምሳሌ ድራይድ ቶሜቶ እና ሌሎችም ምንም አድድ ሹገር የለውም፣ አድድ ፕሪዘርቫቲቭ የለውም። ፍሩቱ ራሱ ጊዜው እንዲጨምር ውሃው ብቻ ደርቆ ኒውትሪየንቶቹ ሜንቴንድ እንደሆኑ ናቸው እንዳሉ ናቸው። ኒውትሪሽናል የሆነ ሆድን ፊል የሚያደርግ ግን አድድ የሆነ ሌላ ኬሚካል ፕሪዘርቫቲቭ የሌለው ፕሮዳክት። በጣም ነው የምናመሰግነው ሜላት። ቴንክ ዩ